ይመስገን በሰማያት ምስጋና ይብዛ አንተን ማመስገን ይሁን እኛታ ከሕፃናት ምስጋና ይብዛ አንተን ማመስገን ይሁን እኛታ። በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱሳን ሕፃናተ ቤተልሔም እና አባ ሊባኖስ ዘመጣዕ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕፃናተ ቤተልሔም በሮሙ ቄሳር በአውግስጦስ ዘመን ሰው ሁሉ ይቆጠር ዘንድ አዋጅ ወጥቷልና እመብርሃን ማርያም ከቅዱሳኑ ዘመዶቿ ዮሴፍና ሰሎሜ ጋር ወደ አባቷ ዳዊት ከተማ ወደ ቤተልሔም ሄደች። በዚያም ሳሉ የምትወልድበት ጊዜ ቢደርስ በፍጹም ድንግልና እንደጸነሰችው ሁሉ በፍጹም ድንግልና ወለደችው። ኢሳይያስ 7:14 ትንቢተ ሕዝቅኤል 44 ቁጥር 1 ተፈትሆም አላገኛትም፣ ልማደ አንስትም አልጎበኛትም፣ ምጥም አልነበረባትም። በጊዜውም በምስራቅ የፋርስ የባቢሎንና የሳባ ነገሥት አስቀድሞ ከበለዓም በኋላም ከዠርዴሽት በተረዱት መሰረት ኮከቡን በማየታቸው ታጥቀው ተነሱ። ከምስራቅ አፍሪካና ከእስያም በተመሳሳይ ኮከቡን በማየታቸው 12 ነገሥታት በየግላቸው 10 ሺህ ሰራዊትን እየያዙ ድንግልንና ንጉሥ ልጇን ፍለጋ ወጡ። 12ቱ ነገሥታት ከነሰራዊቶቻቸው ሲሄዱ ስንቃቸው በማለቁ 9ኙ ነገሥታት ተስፋ ቆርጠው ተመለሱ። 3ቱ ግን በፍጹም ጥብዓት ከ30,000 ሰራዊት ጋር በኮከብ እየተመሩ ኢየሩሳሌም ደረሱ። እነዚህም መሊኩ የኢትዮጵያ ወይም የሳባ ንጉሥ ተወራጅ በዲዳስፋና መኑሲያ ወይም ማኑቱሲማር ደግሞ የፋርስና የባቢሎን ነገሥታት ናቸው። ወደ ኢየሩሳሌም ሲደርሱም ሄሮድስና ሰራዊቱ ታወኩ። እነሱ ግን የቤተልሔምን ዜና ከጠየቁ በኋላ በጎል ድንግል ማርያምን፣ ክርስቶስን፣ ዮሴፍና ሰሎሜን አገኙ። ለ2 ዓመታት እነርሱን ፍለጋ ደክመዋል ተንከራተዋልና ደስታቸው ወሰን አጣ። በእመቤታችንና በልጇ ፊት በደስታ ዘለሉ። አንፈራጹ 70 ሰገል እንዲል ወርቁን ዕጣኑንና ከርቤውንም ገብረው በግንባራቸው በፊቱ ሰገዱ። 3 ጊዜ እየወጡ እየገቡ ቢመለከቱት በኪነ ጥበቡ አንዴ እንደ ሕፃን፣ በሁለተኛው እንደ ወጣት፣ በሶስተኛው እንደ አረጋዊ ሆኖ ታይቷቸው ፈጽመው አድንቀዋል። ወደ ሀገራቸው ሲመለሱም ወአስነቅቶሙ ህብስተ ሰገም እንዲል የገብስ ዳቦ ጋግራ ድንግል ሰጠቻቸው። እነርሱም ይህንን እየተመገቡ የ2 ዓመቱን መንገድ በ40 ቀን ሲጨርሱት፣ ዳቦው ግን ያ ሁሉ ሺህ ሰው ተመግቦት አላለቀም። ተአምራትንም ሰርቷል። 70 ሰገል ቅዱስ መልአክ እንደነገራቸው በሄሮድስ ዘንድ ሳይሆን በሌላ ጎዳና ተጉዘው ሀገራቸው መግባታቸውን ንጉሡ ሰማ። እንደዘበቱበት ሲያውቅም የሚያደርገው ጠፍቶበት ወደ ቤቱ ገባ። በህሌናው የሚመላለሰውም አንድ ነገር ብቻ ነበር። የአይሁድ ንጉሥ የተባለው ወይም ኢየሱስ የሰማይና የምድር ሁሉ ንግሥት ነው፣ እንዴት ሊያጠፋው እንደሚችል ያስብ ነበር። በዚያች ሰዓትም ሰይጣን በሰው ተመስሎ ወደ እርሱ ቀረበ። ሕፃኑን እንዴት ሊገድለው እንደሚችል ነግሮት በዓለም ታይቶ የማይታወቀውን ጭካኔ አስተማረው። እርጉም ሄሮድስም ሰራዊቱን ጠርቶ አዋጅ ንገሩልኝ አላቸው።
እነርሱም በቤተልሔምና በአውራጃዋ በይሁዳም የምትገኙ እናቶች አውግስጦስ ቄሳር ሕፃናትን በማርና በወተት አሳድገህ ለሹመት አብቃልኝ፣ ለእናቶቻቸውም ወርቅና ብር ስጥልኝ ስላለ 2 ዓመትና ከዚያ በታች የሆናቸውን ሕፃናት ሁሉ አምጡ እያሉ አዋጁን ነገሩ። የቤተልሔምና የአካባቢዋ እናቶችም ያላቸውን አንድም ሁለትም እየያዙ የሌላቸውም ደግሞ እየተዋዋሱ ወደ ሄሮድስ ዘንድ ይዘዋቸው መጡ። ያን ጊዜ አውሬው ሄሮድስ እናቶችን በአንድ ቦታ እንዲታጎሩ አድርጎ ሕፃናቱን በወታደሮች አሳፍሶ ወደ ተራራ አወጣቸው። በስፍራውም ተወዳዳሪ በሌለው ጭካኔ 1200 ወታደሮችን አሰልፎ ሕፃናቱን አሳረዳቸው። ሰይፍ የበላቸው የቤተልሔም ሕፃናት ቁጥርም 144,000 ሆነ። የሕፃናቱ ደም ከተራራው እንደ ጎርፍ ወረደ፣ የእናቶች የጡት ወተትም በመሬት ላይ ይፈስ ነበርና ተቀላቀለ። የቤተልሔም እናቶች አንጀታቸው በእጥፉ ተቆረጠ። ታላቅ ሰቆቃም አካባቢውን ሞላው፣ ዋይታም ሆነ። ወንጌላዊ ቅዱስ ማቴዎስ እንዳለው ነቢዩ ኤርምያስ የተናገረው ትንቢት ተፈጸመ። ራሔል ስለ ልጆቿ አለቀሰች፣ የሉምና መጽናናት አልቻለችም። ማቴዎስ 2 የቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 18፣ ኤርምያስ 31 ከቁጥር 15። ሰይጣን ግን ዓላማው እንዳልተሳካና ድንግልና አምላክ ልጁ መሸሻቸውን ሲያውቅ ይህንኑ ለሄሮድስ ሹክ አለው። ስለዚህም ንግሥተ አርያም ድንግል ማርያምና ወልደ አምላክ ልጇ በስደት ለ3 ዓመታት ከ6 ወር ተንገላቱ። እንደገናም ክፉ ሰዎች መጥተው ለሄሮድስ አሉት፣ አንተ የምትሻው በዘካርያስ ቤት አለና ግደለው። ሄሮድስም ወታደሮቹን ልኮ ሕፃኑን ቅዱስ ዮሐንስን ቢያጣው ደጉን ነቢይ አረጋዊ ዘካርያስን በቤተ መቅደስ መካከል ገድሎታል። በጊዜው የሚፈርድ እግዚአብሔርም ስለ ሕፃናቱ ደም ተበቅሎ ሄሮድስን አጠፋው፣ ወደ እመቃትም አወረደው። 144,000 ንጹሐን ሕፃናት ግን ስልጣነ ሰማይ ተሰጣቸው። ከእነርሱም በቀር ማንም በማያውቀው ምስጢርና ዜማ ፈጣሪያቸውን ይሰልሱትና ይቀድሱት ዘንድም አደላቸው። ራእይ ምዕራፍ 14 ከቁጥር 1። አባ ሕርያቆስ በሃዳፊ ነፍስ ድርሰቱ ያስምዐነ ቃለ መሰናቁት ዘሕፃናት የሕፃናት የመሰንቆ ድምፅ ያሰማን እንዳለ ቅዳሴ ማርያም። እነዚህ 144,000 ንጹሐን ሕፃናት ዛሬ በሰማይ ለምእመናን ምሕረትን፣ ለጨካኞች ፍርድን ይለምናሉ። በፍርድ ቀንም በጌታ ፊት በክብር ቅንዋቶቹን ይዘው ይመጣሉ። ክብራቸው ታላቅ ነውና ለቅዱሳን ሕፃናት ምስጋና ይሁን፣ አሜን። አባ ሊባኖስ ዘመጣዕ በሀገራችን እጅግ ዝነኛ ከሆኑ ቅዱሳን አንዱ አባ ሊባኖስ ናቸው። እርሳቸው እንደ ተስዓቱ ወይም እንደ 9ኙ ቅዱሳን አቡነ ገብረ መንፈስ ቅዱስ ሁሉ ከውጭ ሀገር የመጡ ናቸው። የነበሩበት ዘመንም 5ኛው መቶ ክፍለ ዘመን መጨረሻና 6ኛው መቶ ክፍለ ዘመን ውስጥ ነው። ጻድቁ አባ ሊባኖስ አባ መጣዕ እያሉ መጥራት የተለመደ ነው። መጣዕ ማለት ኤርትራ ውስጥ የሚገኝና ጻድቁ በተጋድሏቸው የቀደሱት ቦታ ነው። ጥንተ ታሪካቸውስ እንደምነው ቢሉ አባ ሊባኖስ ትውልዳቸው ከሮም ታላላቅ ሰዎች ነው። አባታቸው አብርሃም እናታቸው ደግሞ ንግሥት ይባላሉ። በብስራተ መላእክት ተጸንሰው ስለተወለዱ ስማቸው በዚሁ ሊባኖስ ተብሏል። ሊባኖስ እመብርሃን የተወለደችበት ቅዱስ ስፍራ ሲሆን በጥሬ ትርጉሙ ደጋ ማለት ነው። ምስጢራዊ ትርጉሙ ግን ለጻድቅነት ያገለግላል። አባ ሊባኖስ በሀገራቸው ሮም ከወላጆቻቸው ጋር አድገው ለአካለ መጠን ሲደርሱ ከወደ ቁስጥንጥንያ ሸጋ ብላቴና አጭተው አጋቧቸው። ወጣቱ አባ ሊባኖስ ግን ማታ ወደ ጫጉላ አልገባም፣
ብለው እምቢ አሉ። ለዚያች ሌሊት ብቻ ከአባታቸው ጋር እንዲያድሩ ተፈቀደላቸው። መጽሐፍትን የተማሩ ነበሩና በሌሊት ምን እንደሚያደርጉ ሲያወርዱ ቅዱስ መልአክ ከሰማይ ወርዶ 3 ጊዜ ሊባኖስ ብሎ ጠራቸው። እነሆ ጌታዬ ቢሉት ከአባታቸው ጎን ነጥሎ እያጫወተ ሳይታወቃቸው ከሮም ግብፅ ገዳመ ዳውናስ አደረሳቸው። በጊዜው ታላቁ ኮከብ ቅዱስ ጳኩሚስ ነበረ። አባ ሊባኖስን አስተምሮ አመነኮሳቸው። በዓትም ለየላቸው። በዚያ ለተወሰነ ጊዜ እንዲቆየም ቅዱሱ መልአክ መጥቶ ለዘላለም መጠሪያህ በዚህ ነውና ወደ ኢትዮጵያ ሂድ አላቸው። እየመራውም ከግብፅ አክሱም አደረሳቸው። አባ ሊባኖስም በዚያ በዓት ወቅረው ይጸልዩ ጀመር። ጥቂት ቆይተውም ለስብከተ ወንጌል ተሰማሩ። በተለይ በ6ኛው መቶ ክፍለ ዘመን በስብከት ከአክሱም ሸዋ ወይም ግራሪያ ደርሰዋል። ተመልሰው ወደ አክሱም ሄደው ጠበልን አፍልቀው ነበርና ድውያንን ፈወሱ፣ ሙትን አስነሱ። በዚህ የቀኑት የአካባቢው ሰዎች ግን ምትሃተኛ ነህ ብለው አባረሯቸው። ጻድቁም ዶርቃ በምትባል ቦታ ለ3 ዓመት ሲኖሩ በአክሱም ዝናብ አልዘንብ አለ። ጥፋታቸው የገባቸው የአክሱም ካህናት ወደ ጻድቁ ሂደው ይማሩን ቢሏቸው ዘንቦላቸው፣ አባ ሊባኖስ ግን ወደ ሸዋ ተመልሰው በደብረ አሰቦ ለመኖር ቢሞክሩ አልተሳካም። ስሙ ያንተ ማደሪያነቱን ግን የቅዱስ ተክለ ሃይማኖት ነውና ወደ መጣዕ ሂድ አላቸው መልአኩ። እርሳቸውም ወደ መጣዕ ወይም ኤርትራ ወርደው ታላቅ ገዳም አነጹ። ጠበሎችን አፈለቁ፣ ብዙ አርድእትንም አፈሩ። በዚያም በቅድስናና በገቢረ ተአምራት ኑረው ጥር 3 ቀን በ140 ዓመታቸው አርፈዋል። የላሊበላውን ቤተ አባ ሊባኖስን ጨምሮ በርካታ አብያተ መቅደስ በሀገራቸው አሏቸው። የሕፃናቱና የጻድቁ አምላክ እኛን ይማረን፣ በረከታቸውንም ያሳትፈን። ጥር 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 144,000 ቅዱሳን ሕፃናት፣ አባ ሊባኖስ ዘመጣ፣ አባ አሞን መስተጋድል። ወርሃዊ በዓላት በዓታ ለእግዝእትነ ማርያም ድንግል፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ካህናት ዘካርያስና ስምዖን፣ አቡነ ዜና ማርቆስ፣ ቅዱስ ቄርሎስ አምደ ሃይማኖት፣ አቡነ መድኃኒነ እግዚእ ጻድቅ። አየሁም እነሆም በጉ በጽዮን ተራራ ቆሞ ነበር። ከእርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስም ስም በግንባራቸው የተጻፈላቸው 144,000 ነበሩ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱም እንስሶችና በሊቃውንቱ ፊት አዲስ ምስጋና አመሰገኑ። ከምድርም ከተወዳጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻላቸውም። ከሴቶች ጋር ያልረከሱ እነዚህ ናቸው፣ ድንግሎች ናቸውና። ራእይ 14 ከቁጥር 1። አሚን። ስለ ቅዱስ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ይክበር ይመስገን። ሀገራችን ኢትዮጵያን ሰላም ያደርግልን። ፍቅር አንድነትን ያድለን። አሚን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት
ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋናው ይቀጥል፣ ዝማሬው ይቀጥል፣ እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ። ምስጋናው ይቀጥል፣ ዝማሬው ይቀጥል፣ እግዚአብሔር ስላለ ከያዘ የማይጥል በምናየው ነገር በምንሰማው ወሬ እንዳይቆም ምስጋና እንዳይቆም ዝማሬ። እና ጋይስ ስንት ሰዓት ቆይ? ኦልሬዲ አርፍጄ ስለገባው 1 ሰዓት 2 ሰዓት ከሞላኝ ይበቃኛል። በኋላ መግባቴ ስለማይቀር ቲጂ ሁለት አለው ዛሬ ተረኛ ነኝ። ስለዚህ ልውጣ። ብቆይ ሰዓት አይቆጥርም። ኦልሬዲ አንደኛ የምታረገኝ ነገርስ እንደው ቲጂ ስምሽን ስጠራው ድንግል